السلام عليكم ورحمة الله وبركاته የተከበራችሁና የተወደዳችሁ የሮም ሚዲያ ቤተሰቦች በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። ሱና ዩኒቨርሲቲ ሀላባ ቅርንጫፍ ግንባታ ማስጀመሪያ መርሃ ግብር ተካሄደ። የሱና ዩኒቨርሲቲ ቅርንጫፍ የዲዛይን ማጽደቅና ግንባታ ማስጀመሪያ መርሃ ግብር የተካሄደው ህዳር 21 2018 ዓ.ም አዲስ አበባ ካሳንቺስ አካባቢ በሚገኘው ኢንተርኮንቲኔንታል ለግዠሪ ሆቴል ነው። በዚሁ የዲዛይን ማጽደቅና የግንባታ ማስጀመሪያ መርሃ ግብር ላይ ፕሮጀክቱ ከወረቀት ባለፈ ወደ ተጨባጭ ምዕራፍ መሸጋገሩ ተበስሯል። የሱና ዩኒቨርሲቲ ዋና መስራች የሆኑት ዶክተር ሼህ መሐመድ ሐሚድን ይህ ፕሮጀክት ዩኒቨርሲቲ ግንባታ ብቻ ሳይሆን የአካባቢው ወጣቶችን ለሀገሪቱ የትምህርት ጥራት የሚያደርጉትን የእምነት መሰረት ያደረገ ልማት ነው ሲሉም ተናግረዋል። አክሎም ይህ እንዲሳካ ከመጀመሪያው ጀምሮ ድጋፍ ያደረገልንን የሀላባ ዞን አስተዳደርን እንዲሁም ማህበረሰቡን እናመሰግናለን ብለዋል። ሀላባ ደጋግመን በተመላለስን ቁጥር የሰጡን ፍቅርና ያሳዩን እንክብካቤ እኛም ሀላባ እንድንሆን አድርጎናል። በሱና ዩኒቨርሲቲ ደረጃ እንግዲህ የጀመርነው በኢንስቲትዩት ደረጃ ነው፣ የ3 ዓመት መርሃ ግብር። አሁን ደግሞ 25 ፕሮግራም ልንሰጥና ልናሰለጥን እቅድ ይዘን 10 ካሪኩለም ተሰርቶለት አብቅቷል። ከዚያ መካከል 4ቱን ጀምረናል። ኩልየት الشريعة والدراسات الإسلامية ውስጥ تخصص الحديث وعلومهና تخصص الفقه وأصوله ጀምረናል። የአራት ዓመት ኩልየት اللغة العربية አሁን አዲስ ተማሪ ተቀበለናል። ኩልየት الآداب በሚል ስም ነው። ሌላው ኩልየት الدعوة وأصول الدين ያው ያሉትን ስፔሻሊቲዎች እንግዲህ ስማቸውን በአረበኛ ነው እየጠራው ያለሁት። በዚህም ተማሪ ተቀበለን አዳሪ ተማሪ 300 አጠገባችን አለ። ወለጋ ላይ 50 የመሰናዶ ተማሪ ተቀበለናል። ወልዲያ ላይ 30፣ ሴቶች 110። በአጠቃላይ ይሄ አሁን ያለ ነው፣ ከጥቂት ጊዜ በኋላ የሚጀምር ነው። ይሄ ህብረተሰብን ማልማት ነው ብለን ነው የምናስበው። በትምህርት ማበልጸግ፣ በእውቀት ማዳበር፣ ግብረገብነትና እውቀትን አንድ ላይ የያዘ ትውልድ ለማፍራት ነው እየሞከርን ያለ ነው። ይህንን በማድረግ ላይ በምንጓዘው ጉዞ ካሪኩለም ዴቨሎፕ በማድረግ በማስተማር በገንዘብ በማገዝ እንዲሁም በእውቀት ባላቸው ኃላፊነትም ሳፖርት በማድረግ ላገዙን ሁሉ ምስጋናዬን አቀርባለሁ። ለሀላባ ህብረተሰብም እንኳን ደስ አላችሁ ማለት እፈልጋለሁ። የህብረተሰቡ ምኞትና ፍላጎት ነው። ትልቅ የእውቀት ምንጭ እንደሚሆን ተስፋ እናደርጋለን። ይህ ፕሮግራም እንግዲህ ዲዛይኑን አየት አድርገን ባለሙያዎች ያዳበሩት በነፃ ነው የሰሩልን የሀላባ መሐንዲሶች ቡድን። በነገራችን ላይ ብዙ ገንዘብ የሚያስከፍልን ነገር ነው በነፃ የሰሩልን። ዛሬ ደግሞ ሌሎች የአዲስ አበባ ረጅም ልምድ ያላቸው መሐንዲሶች መጥተው አስተያየታቸውን ሰጥተው ወደፊትም የተሻለ በሆነ ደረጃ ሊያሳድጉት እና ሊያሻሽሉት ቃል ገብተውልናል። አሁንም ጉዞው ቀጥሏል ማለት ነው። እዚህ መድረክ ላይ የተገኛችሁ ወንድሞች፣ በሚዲያ የምታዳምጡን በዓለም አቀፍ ያላችሁ ወንድሞችና እህቶች፣ በአጠቃላይ ይህ ፕሮግራም የሁላችሁም ነው። እኛ ሰበብ ሆነን ጀመርን እንጂ ሁሉም ባለው አቅም አስተዋጽኦ እንዲያደርግ ከወዲሁ ጥሪ አደርጋለሁ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ወትሮም መስራችና ትልቅ ሳፖርተር ነው። ዛሬም በተጠናከረ መልኩ እንደሚያግዘን ተስፋ እናደርጋለን። የአዲስ አበባ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሐጂ ሱልጣን አማን መጀመሪያውንም የመጅልስ አልዕልሚ አባል ናቸው። በገንዘባቸውም በሐሳባቸውም እያገዙን ነው። ዛሬ ደግሞ በራሳቸው ክልል ላይ ይህን ተቋም እያቋቋምን ስለሆነ እንዳትቀሩብን ስላቸው እኔን እንዳትቀር ትለኛለህ ወይ የራሴ አይደለም ወይ ባለቤት ነኝ ብለውኛል።
ይሄ እውነትም ባለቤት ናቸው። ያው እንግዲህ ሁላችሁም አሁን የምንሰራው ስራ የአንድ ክልል ስራ አይደለም፣ የአንድ ህብረተሰብ ስራ አይደለም። እንደገና የምናስተምረውም ዲንና ዱንያን ወይም ዓለማዊ ዕውቀትና የዲን ዕውቀትን አንድ ላይ አጣምረን በስነ ምግባር የታነጸ ትውልድ ለማፍራት እየሞከርን ስለሆነ የኛ ሳይሆን የኛ ነው ማለት የሱና አባላት ሳይሆን የሁሉም የሙስሊሙ ነው ማለት ፈልጌ ነው። ስለዚህ ሁሉም በአላህ አቅም አስተዋጽኦን እንዲያደርግ እጋብዛለሁ። በተለይ ደግሞ የወይራ ወረዳ አስተዳደር ዩኒቨርሲቲው የሚያርፍበት ቦታ ላይ ያደረጉልን ትብብር አቶ ኸድር ኢማም በልዩ ሁኔታ እንዳመሰግን ፍቀዱልኝ። ብዙ እንክብካቤ አድርገውልናል፣ ብዙ ትኩረት ሰጥተውታል። የዛ አካባቢ ሰው ሁሉም ነው ባልጠበቅነው መልኩ እየተረባረበ ያለው። በዚህ አጋጣሚ የስልጤ ዞን አስተዳደር አቶ ዘይኔም የዛለት ነበሩና የራሳቸውን አስተዋጽኦ አድርገው አሁንም እያገዙና እየረዱን ያሉት ልማት ነው ይዘን ይሄድ ነው። ከዚህ ጋር ተያይዞ ኢንቨስተሮችን ወደዛ አካባቢ ይመጣሉ፣ እየመጡም ነው ያሉት። ይህንን ልማት በእንዲህ በፍጥነት ተቀብሎ ማስተናገድ የሚጠበቅባቸው ቢሆንም የሚጠበቅባቸውንና ከዚያም በላይ እያደረጉ ስለሆኑ ነው ደጋግሜ እያመሰገንኩ ያለሁት። መላ የሽኩር الناس لا يشكر الله የሚል ሐዲስ አለ። ሰውን ያላመሰገነ አላህን አያመሰግንም ነው የሚለው። ይሄ ነው እንግዲህ የስካሁን ጉዟችን። የወደፊት ጉዟችን ደግሞ አብረን ነው የምንጓዘው። ባቡሩ ተንቀሳቅሷል ብቻ ሳይሆን ፉርጎዎችም ጨምረዋል። ጉዟችን ቀጥሏል። ተሳፋሪውም ብዙ ነው። እንኳን ደስ አላችሁ፣ እንኳን ደስ አለን። وجزاكم الله خيرا والسلام عليكم ورحمة الله وبركاته። በሀላባ ዞን ለሱና ዩኒቨርሲቲ ግንባታ ሙስሊሙ ማህበረሰብ እንዲሳተፍ ጥሪ የቀረበ ሲሆን በዝግጅቱ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ፣ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ ሱልጣን አማን ይባና የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ኡስታዝ ጋሊ ሙክታር፣ የማዕከላዊ ኢትዮጵያ ክልል መጅሊስ ፕሬዝዳንት ኢማም ሀጂ አብዱልሃዲ አህመድ፣ የሀላባ ዞን ዋና አስተዳዳሪ አቶ ሙህድን ሁሴንና ሌሎች በርካታ ዑለሞች የተገኙ ሲሆን በመድረኩም የተለያዩ መልእክቶች ተላልፈዋል። ዛሬ ይህን የመሰላ ቦታ በእኛ ስም በኢትዮጵያ ሙስሊሞች በጃሚዓተ ሱና ብቻ አይደለም። ጃሚዓተ ሱና መላው ሙስሊምን ታገለግላለች። የመላው ሙስሊም ሀብትና ንብረት ናት ጃሚዓተ ሱና። መስራቾቹ ታጋዮቹ የተወሰኑ ሰዎች ቢሆኑም አገልግሎቱ ግን ለሁላችንም ነው፣ ለመላው ሙስሊም። እዚህ ያሉ እዚህ የሌሉ የሀላባም አይደለም። ቦታው በእኛ ስም ተሰጥቶ ወቅፍ ተደርጎ ይህን ያክል ቦታ ተረክበን ልንተኛ እንቅልፍ ይወስደናል ብዬ አላስብም። ይህም ቦታ ማልማት ግዴታ አለብን። እኚህ ዛሬ የሰጡን ሰዎች ዘላለማዊ አይደሉም። ሁላችንም ዘላለማዊ አይደለም። ቦታዋ ግን ዘላለማዊ ናት። እኛም ሰጪዎችም ዘላለማዊ አይደለም፣ ጊዜያዊዎች ነን፣ እናልፋለን። ቦታዋ ግን አታልፍም፣ ዘላለማዊ ለሙስሊም እስከ መጨረሻ እስከ የውመል ቂያማ የምታገለግል ቦታ ናትና፣ ስለዚህም የማቆየት ፋንታ ድርሻ የኛ ነው እና ይህንን ቦታ በአንድ ሰዓት ወይስ በአንድ ሌሊት ወይስ በአንድ ቀን የሰጡንን የሀላባ መንግስታዊ አስተዳደርን እስኪ አንድ ምስጋናቸውን። ይህ አጋጣሚ ትልቅ ነገር ነው። የዞኑ አስተዳዳሪ ተናግረዋል። እንግዲህ ሁለት ቦታ ናቸው በብዛት ያሉት፣ ሁለቱም ደግሞ ተጠምደዋል ማለት ነው።
ስለዚህ እኛ ሁላችንም ቅድም ኡስታዝ አቡበክርም እንደተናገሩት ወቅፍ የሚባል ነገር ያስፈልጋል። ወቅፍ መስራት አለብን፣ አንድ መሆን አለብን፣ መተባበር አለብን። ይሄን ለመገንባት ዱንያን ይዘን እንሄድም። የአህለል ማል የአህለል ኸይር ዛሬ አህለል ኸይር ማለት እኛ ራሳችን አገራችን ነው። ድሮ ሌላ አገር ነበር፣ ሌላ ሰው ነበር። ዛሬ ራሳችን ለምን እኛ አህለ ሸር ነን? እኛ አህለል ኸይር መሆን ይገባናል። ሐቂቀተን ሀላባ እና አሁን ቢሮ ያለንበት ዞን ስልጤ በጣም ያስፈልገዋል። ወጉራጌ አሁን 3 ዩኒቨርሲቲዎች አሉ። ስለዚህ አሁን 3ቱንም አላህ ካላ በቅርብ ጊዜ እንድንጨርስ ሁላችንም ትብብር አድርገን እንጨርሳቸው። አሁን ጃሚዓ ሱና ማለት ከፍተኛ ቦታ ያለው ዳር ያለ ነው። ስለዚህ የብዙ የአፍሪካ ሙሽ እዛ አካባቢ የአፍሪካ ተማሪ ሴት ወንድ የሚማርበት ማዕከል እንዲሆን አሁን በስ በሚል ዲዛይን ተሰርቶ ጀዛሁሙላህ ኸይር ሙንዲሶች አዘጋጅተው አቅርቦልናል። ስለዚህ ገንዘቡ በእኛ መሬቱ በእኛ እኛው ለኛ ወደ ኋላ ማለት የለብንም። አደራ ሚላችሁ እኛ እንደ ኢትዮጵያ የማዕከላዊ ኢትዮጵያ መጅልስ በአቅማችን ያው ያክል ከዚህ ፕሮጀክት ከጎኑ ነን። እኔ ይሄን ማለት አልፈልግም። ከአበላች ከምትላከው አበል ከሷ ቀንሰን እንሰጣለን፣ እንከታተላለን። እኔም እንደ ግሌ እሰጣለሁ። ሐላባ እኔ ሐላባዊ ነኝ። ሀባይ ተሽወህን ሀባይ ጉምኢችስ ብሪት ኢኬንታ ጉምኢችስ ሄጭቴንታ ተገባአነህን ዓሊሚ ባዱ ዑለማኢ ባዱ ኢኬንታ ቤቾታት ተገባአነህን ኔሳ ቦንስቴንታን ቦምኒዬ ሐላባ ለሱና ዩኒቨርሲቲ 30,000 ካሬ ስለሰጠ ከፍተኛ ትልቅ ስራ እንደሰራ እየቆጠረ ነው። ይሄ አካል ሐላባ ከዚህ በላይ ነው። እኔ ሐላባ በህፃንነቴ ጀምሮ ያደኩበት የቀራሁበት አገር ነው። ሐላባ ታውቃላችሁ፣ ሰርቶ ቀን ሲገባ ወደ መስጊድ ነው እንጂ ወደ ቤት አይሄድም። እጁን ታጥቦ መስጊድ ይመጣል። እጁን ታጥቦ ለሰላት ጁሙዓ ማታ ቤቱ ቀንም ማታም ቤቱን አያቅም። ከሙሳፊር ከእንግዳ ጋራ የሚበላ የሚቆርስ ሐላባ የራሱን ልብስ አንስቶ ለወገኑ ለወንድሙ ለተቸገረው ሚለግስ ሐላባ ለተቸገረው ደራሽ ሐላባ ብዙ ሊባልለት የሚገባና ብዙ እኔ ስለማቀው በዚህ መድረክ ላይ የሚቆጥሬ ማልጨርሰው አገር ነው። ሐላባ ይሄንን ዩኒቨርሲቲ ከማንኛውም በፊት ተቀብሎ ይሄንን ማረጉ የሚገባው ነው። ምክንያቱም ሐላባ ብዙ ቅድም ሙሂዲን እንደነገረ የዑለማ አገር ነው። የተማሪዎች የደረሳ አገር ነው። የዕልምን ማንነት ያቃል፣ የዕልምን ትልቅነት ያቃል። ዲኑን እስልምናውን በዛ አካባቢ እያስፋፋ ያለ ትልቅ ብሔራችን ሰዎቻችን ናቸው። ስለዚህ ቅድም ሐላባ ቦታ ሰጥተሃል፣ በዛው አንተ መስራት ይገባሃል ሲባል መስራቱ እንሰራለን እንችላለን ብለዋል። አዎ ይችላሉ። ግን ቦታም ሰጥተሃል አንተም ስራ ማለት ከኛ አይገባም። እሱም እኛም አብረን እንሰራለን እና ዛሬ እንግዲህ አዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት
ቅድም ፌዴራል እስልምና ጉዳዮች ጠቅላይ ምክር ቤቱ ብለዋል። አንበሳ ድርሻ የሳቸው ነው። ከዛ ቀጥሎ የአዲስ አበባ እስልምና ጉዳይ ነው። ኢንሻአላህ እኔ እንደ ግሌም ምለው ይኖረኛል። ዛሬ አልልም፣ አልጀምርም፣ አልፈት እንደ አዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤትም ፌዴራሉን ቀጥለን ምናልባት ለምን ቀደማቸው እንዳይሉን አንቀድማቸውም። ፌዴራሉን ቀድመን ለጥቀን እኛ እንከተላለን። ይሄንን መርከዘ ሱና ወይም ሱና ዩኒቨርሲቲ አብረን እንሰራለን። በቅርብ ጊዜ ኢንሻአላህ ኡን አርገን ለመክፈት በዚሁ መልኩ እንድንገናኝ አላህ ያርገን፣ አላህ ይወፍቀን። በመጀመሪያ ደረጃ እንግዲህ የሁሉም ፕሮቶኮል እንደተጠበቀ ሆኖ ብዙ ሰዎችም ስለወጡ የቀሩትንና የሄዱትን ስላላወቅ እንደተጠበቀ ሆኖ የዛሬ አብዛኞቻቸውን በሚዲያ ማያቸው ዑለማዎች የእስልምና ጉዳይ ታጋዮች ባሉበት እናንተ ፊት ቆሜ በመናገሬ በጣም ደስ ብሎኛል። ለአላህ ምስጋና ማቅረብ ፈልጋለሁ። ሁለተኛ የሐላባ ብዙ ዑለማዎች አሉ። ብዙ ዑለማዎች አሁን በሕይወት ያሉ ያለፉም አሉ። ያቺ አሁን የዩ ሱና ዩኒቨርሲቲ ይገነባል የሚባልበት ቦታዋም እድለኛ ናት። ያቺ ቦታ ራሷ እድለኛ ናት። ያ ደግሞ የመጣው እነዛ ዑለማዎች ዱዓ ነው ብዬ ነው እኔ የሚረዳው ማለት ነው። በሕይወት ያሉም ያለፉም ብዙ ዱዓ አድርጓል ለሐላባ። ያ ዱዓ የደረሰበት ቀን ነው። ያቺ ቦታ የዚህ ዩኒቨርሲቲ መሰረተ ድንጋይ የተጣለው ቦታዋም እድለኛ ናት። አሁን ያሉ ይሄን የሚያስፈጽሙ የአካባቢ ሰዎችም አሊሞችም እድለኛ ናቸው ብዬ ነው ማወራው። ሌላው ሐላባ መገንባት አቅተው እኛም እንወስዳለን። ከዚህ በላይ ነገርም መገንባት ይችላል። የሐላባ ማህበረሰብ ብዙ ለልማት ይሰራል፣ ለአኼራው ደግሞ አይሰራም ብዬ አልወስድም። መገንባት አቅምም አለው፣ ኮሚትመንትም አለው። ግን የኢትዮጵያ ሙስሊሞች እጅ ያረፈበት ቢሆን ደግሞ የበለጠ ያምራል። ብቻችን መገንባት እንችላለን፣ ህዝባችን ይዘን እርግጠኛ ነኝ። ከዛ በላይ እየሰራን ስለሆነ ግን የሁሉም ኢትዮጵያ ሙስሊሞች እጅ ያረፈበት ሲሆን ደግሞ የተሻለ የሁሉም የጋራ ኢትዮጵያ መሰልጠኛ ሙስሊም መሰልጠኛ ይሆናል ብዬ አስባለሁ። ይሄን ደግሞ እንደ መንግስት እንግዲህ እንደ ወንድሞቻችን በታገሉት ትግል መንግስት ስለ እስልምና ቆሞ እንደዚህ ያወራል። አሁን በፊት እንደዛ አይወራ። እኔ ወይ ከዚህ ሄጄ ተወስጄ ነበር የሚታሰረው እንደዚህ ሲናገር መንግስት ማለት ነው። አሁን መሬት ጠርቶ እየሰጠ ነው መንግስት። አሁን የመጣውን እድል በመጠቀም ለውጡ ይዞ የመጣውን እድል በመጠቀም መሬት አቅርበናል እና ኡስታዝ አቡበክር እና ሌሎች ዑለማዎች ሐላባንም አስተባብራችሁ ይሁን ኢትዮጵያ ላይ ያሉ ሙስሊሞችን አስተባብራችሁ እንድትገነቡ መንግስት ቦታ ሰጥቷል። ከዚህ ቀደም የተወሰኑ ዶክተርን ጨምሮ የተወሰኑ ዑለማዎች ሲመላለሱ ነበር። አሁን ዋናው ቦታ ደርሷል። አጠቃላይ የኢትዮጵያ እስልምና ምክር ቤት ፕሬዝዳንት ባሉበት እና አቡበክርን የመሰሉ ሰዎች ባሉበት እዚህ እንትኑ ዲዛይኑ ጸድቆ ጉዳዩ የበሰረበት ስለሆነ ከዚህ በኋላ እኔ የሚችለውን ሁሉ ከመደገፍ ውጪ እኛ ከላያችን ላይ ጨርሰናል ማለት ነው። መሬቱን ሰጠናል። ያንሳል ካላችሁ ደግሞ ቅድም ኢንጂነሩ ያቀረበውን መጠቀም ይቻላል። መሬቱ ያንሳል ከተባለ ያው ሐላባ እንደሚታወቀው ነው፣ ቅድም ልጁ ያነሳው ነው። ህዝቡ መሬቱ ሙስሊም ነው፣ ለዚህ የሚሰስት አይደለም። ግን ያለንበት ሎኬሽን ሁለቱ ነገሮች ትንቅንቅ ያለበት ነው መረዳት ያለባችሁ። በዛ በኩል አልቆ መጥቶ ሐላባን ነው የደረሰው። ሐላባ ላይ ይሄን ገንብታችሁ ካላጠራችሁ ይመጣል አዲስ አበባ። እስልምና እዛ ደርሶ እየተናነቃ ነው ያለውና
ያለንበት አካባቢ ማዕከላዊ ኢትዮጵያ አካባቢ ትንሽ አካባቢ ነው፣ አንዱ ለዞን የሚባልበት አካባቢ ነው ያለውና ይሄን ልትታደጉ ይገባል ነው እዚህ ያላችሁ እንደ አንድ መሪ ማስተላልፈው፣ እንደ አንድ ሙስሊም መንበርም ማስተላልፈው መልእክት ይሄ ነው። ዛሬ እንደ ጅምር ይመስለኛል የአላባ አካባቢው ተወላጆችና አዲስ አበባ ላይ ውስን ሰዎች ነው ያዩ ያለውት። በበቂ ሁኔታም ሰው ጋር አልደረሰ ይሆናል ወይም ደግሞ ፕሮግራም መደራረብ ሊሆን ይችላል። እንደዚህ አይነት ተቋም ግን የሚሰራበት ሂደት ውስጥ የሁላችንም አሻራ ይፈልጋል። የሁላችንም ድርሻ ኃላፊነት ልንወጣው ይገባል። እነዚህ ሰደቀተል ጃሪያዎች እንግዲህ የሁለቱ ሀገር ስንቅ የሚሆኑት ተግባራቶቻችን ዛሬ በዚህ ውጥንቅጡ በወጣ ዓለም ውስጥ የያዝነው እንዳልያዝነው በሚቆጠርበት የያዝነው እንዴት እንደሚጠፋ በማናቅበት ምን መጥቶ ምን እንደሚያደርገው በማይታወቅበት ውስጥ የኛ ሀብት የኛ ንብረት ለአላህና ለአላህ የሰጠነው ብቻ ነው። ለእስላምና ለትውልዱ የሚጠቅመው ነገር ላይ ያበረከትነውና ያዋልነው ብቻ ነው ብዬ ነው የማስበው። ብዙ ምክንያቶች እንግዲህ የምናያቸው ናቸው። ዓለሙ ላይ በጣም ብዙ ነገሮች በፍጥነት እየተቀያየሩ ያለበት ዘመን ውስጥ ስላለ እኔ ጣላ ማድረግ አልፈልግም፣ ማርዘም አልፈልግም። ታሪካችን በእስልምና ውስጥ ይታወቃል። ዕውቀት ላይ የሰጠው ቦታ ዶክተር ጄላን አላህ እድሜያቸውን ያርዝምልን እንግዲህ በፊልዱም ላይ በጣም ለፍተዋል። ዛሬም እየጻፉ ነው። ስለ ወቅፎች የጻፏቸው አሉ። የኢትዮጵያ ሙስሊም ችግር አንዱ ሊፈታ ከሚችልበት በተለይ እንደዚህ አይነት ተቋማቶቻችንን ከመጠበቅና ከማሳደግ ላይ ትልቁ ድርሻ ያለው ወቅፍ ነው። ወቅፍን መገንባት አለመቻላችን በእስልምና ታሪክ ውስጥ እንግዲህ በሷሃባዎቹ ትውልድ ሲሰማ አቅም ያለው ሷሃባ ሆኖ ወቅፍ ያልነበረው አልነበረም። ዛሬ በብዙ ነገር እንወዳደራለን፣ በብዙ ነገር እንፎካከራለን። በአኸራው ጉዳይ የሚወዳደሩት ቁጥራቸው አነስተኛ ሆኖ ጥቂቶች ላይ ነው ብዙ ጫና የሚመጣው። እነዛም ሰዎች እንደ ጫናም ከምናየው ነገር አንፃር ለጫና ልናስባ እንችላለን። ከኢስላም አንፃር ደግሞ የተመረጡትና እድለኞች ስለሆኑ ነው። ኸይር እነሱን ፈልጎ ከመሄድ የበለጠ መታደል፣ ኸይር እነሱን ፈልጎ ከመጠየቅ የበለጠ መታደል አለ ብዬ አላስብም። ከዚህ አንፃር እነዚህን መጠበቅ አላባ የአካባቢው ማህበረሰብ ራሱ በእርግጠኝነት የአዲስ አበባን እርዳታ ይፈልጋል አለለም። ራሱን የሚችል ለራሱ የሚተርፍ ማህበረሰብ ነው። እንደ ሙስሊም ማህበረሰብ ሞዴል ከሚባሉት አካባቢዎች ውስጥ ነው። ሄዳችሁ የእስላምን ጀው የምታገኙበት የእስላምን አየር የምታሸቱበት አካባቢ ነው። ያ ማህበረሰብ በብዙ ነገራቶች ውስጥ እንዳለ ቢታወቅም ትልቁ ድርሻ አለበት። የራሱን አካባቢ የራሱን ጀነት አሳልፎ ይሰጣል ብዬ አላስብም። ጀነቱ የሱ ስለሆነ ድርሻውን ይወጣል። እኔ ብዙ ጊዜ እናገራለሁ። እዚህ ሶሪያ ላይ ዶክተር መሐመድ ራቲብና ብሉሲ ሐፊዘሁላህ አንድ ሲናገሩ ሶሪያ ደማስቆ ላይ አንድ ባለሀብት ወደ ሞት አፋፍ ሲደርስ ደክሞ ልጆቹን ሰብስቦ ለዱንያ የሚጠቅመው ብዙ ነገር ሰርቻለሁ፣ አሁን ደግሞ ምናልባት መሄጃዬ ነው እኔ ያለው በሐያት እምረካበት ለአኺራ የሚሆን አንድ ትልቅ ተቋም ኢስላሚክ ሴንተርና መስጂድ መገንባት ፈልጋለሁ፣ ደማስቆ ላይ አለ የሚባል ትልቅ ቦታ ፈልጋችሁ ግዙልኛል። አጠያየቅ አገኘ። አንድ ትልቅ የሚፈልገውን ቦታ አገኘ መሃል ደማስቆ ላይ እና አግኝቶ ለሰውየው ተጠየቀ። ሰውየውም ደግሞ በአጋጣሚ ደይን የነበረበት ሰው ነው። ለደይን ቤቱን ሊሸጥ ነው። ተስማሙ፣ በዋጋ ተስማሙ። ግማሽ ክፍያ ከፈለው። አሁን ግማሽ ክፍያ እንሰጣለን፣ ቀሪውን ደግሞ ወረቀቱን ስትጨርስልኝ። የምን ወረቀት ነው የሚጨርስላችሁ አለው። አይ የወቅፉን ወረቀት ወቅፍ ስታደርግልን ስትፈርምልን ቀሪውን እንሰጣለን። ለምንድን ነው የፈለጋችሁት? እንዲህ አይነት ተቋም እስላማዊ ተቋም ልንገነባበት። ኦኬ እንደዛ ከሆነ እናንተ እኔን መርጣችሁ መታችኋል። እኔም ደግሞ አሁን መወሰን ስለማልችል አንድ ቀን ስጡኝና መልሴን ነገ ሰጣችኋለሁ ነበር ያላቸው። በሚቀጥለው ቀን ሲመጡ የተሻለ ቦታ አግኝተው ማረፊያ አለን ብለው ሲያስቡ ሰውየው ጋር ሲመጡ ሰውየው የመለሰላቸው መልስ ምንድን ነበር ይላሉ። እንግዲህ ይሄን ታሪኩን አቃለሁ ብሎ ሲናገሩ የሰማቸው ዶክተር መሐመድ ራቲብና ብሉሲ ናቸው። መጡ፣ ሐሳብ ቀይሯል ሰውየው። አይ አቋሜን ቀይሬያለሁ፣ ቦታውን አላለመሸጥ ወስኛለሁ አላቸው። ቃል ገብተህን በዋጋ ተስማምተን ግማሹን ልትወስዶ? አይ እኔ ይሄን ቦታ ልሸጥ የነበረው ይሄ ቦታ ከአባቴ ያገኘሁት ውርስ ነው፣ እዳ ስላለብኝ እዳውን ልከፍል ነበር የምወስደው። አሁን ደግሞ እናንተ መታችሁ እስላማዊ ማዕከል ልትገነቡበት ነው፣ መስጂድ ልትሰሩበት ነው፣ በእኔ መሬት ላይ እናንተ ጀነት ልትገቡበት ነው። ጀነቱን የምፈልገዋለሁ፣ መሬቱን ወቅፍ ሰጥቻለሁ፣ እዳይን ለአላህ እተዋለሁ ነበር ያለው። ሽያጩንም አልፈልግ፣ ቦታውን ግን ለእስላማዊ ማዕከል እንዲገነባበት እኔ ራሴ እሰጣለሁ ነበር ያለው። አንዳንዴ ሪብህ ነው ይሄ። እንግዲህ ንግዱ የገባው ሰው የት ላይ እንደሚሽቀዳደም ያውቀዋል፣ የት ላይ መቆም እንዳለበት ይረዳዋል። ብዙ ነገሮቻችንን ዛሬ በእጃችን ያለውን እንኳን ለመጠበቅ የማንችለው መቆም ያለብን ቦታ ባለመቆማችን ነው ብዬ አምናለሁ።
አንዳንድ ጊዜ በአግባቡ ትክክለኛው ቦታ ላይ ስንቆም አላህ የኛን ገንዘብ ይጠብቀዋል፣ ወደ ተሻለም ደረጃ ያደርሰዋልና እኔ ይህንን ማዕከል ኃላፊነቱን መውሰድ ያለበት እዚህ ቤት ያለው ሰው ነው። እንደ አምባሳደር ሆኖ ሁሉም ዛሬ በሚችለው ነገ ደግሞ ሌሎቹን በማሳተፍና የድርሻው አካል በማድረግ እዚህ ላይ አሻራችን የማስቀመጥ ግዴታ አለብን ብዬ አምናለሁ። በዕለቱ ለሱና ዩኒቨርሲቲ ግንባታ የሚውል የተለያየ የገቢ ማሰባሰቢያ መርሃ ግብር የተካሄደ ሲሆን ይህ ቀጣይነት የሚኖረውና ዩኒቨርሲቲ ውስጥ ከሚጠናቀቅም ሙስሊሙ ማህበረሰብ የበኩሉን ድርሻ እንዲወጣም ነው ጥሪ የቀረበው። ሀሩን ሚዲያም በቦታው በመገኘት ያጠናቀረው ዘገባ ይህንን ይመስል ነበር። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን እያቀረብን ዝግጅታችንን እዚሁ ላይ ቋጨን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።